መታደሻ ምዕራፍ 4 ወጥነት የአእምሮ ቅኝት። ያለፉትን 3 ምዕራፎች ከሰማህ በኋላ እንደ ትሬደር ገበያው ላይ በመቆየት ብቻ እንደ ትሬደር ለማሰብ የሚያስችልህን ቅኝት ላታገኝ እንደምትችል ትረዳለህ ብዬ ተስፋ አደርጋለሁ። ደጋግሜ አጽንዖት ልሰጥበት እንደወደድኩት ውጤታማ ትሬደሮችን ከሌሎች የሚለያቸው ዋነኛ ምክንያት የሚሰሩት ነገር ወይም መቼ መስራታቸው ሳይሆን ስለሚሰሩት ነገርና መቼ እንደሚሰሩት ያላቸው ምልከታ ነው። ዓላማህ እንደ ፕሮፌሽናል ትሬደር ትሬድ ማድረግና ወጥነት ያለው ትርፍ ማስመዝገብ ከሆነ መፍትሄው ያለው ገበያው ላይ ሳይሆን ያንተ ጭንቅላት ውስጥ መሆኑን ከመገንዘብህ መጀመር አለብህ። ወጥነት አእምሮ ውስጥ በሚፈጠር የተለየና ለትሬዲንግ በሚመጥን መልኩ በተደራጀ አመለካከት እውን የሚሆን ነገር ነው። የተወሰኑ ትሬደሮች ላይ ትርፋማ መሆን በርካታ ሰዎችን ትሬዲንግ ቀላል እንደሆነ ሊያሳምናቸው ይችላል። የራስህን ገጠመኝ መለስ ብለህ አስታውሰው። የተወሰኑ የሽያጭና የግዢ ትዕዛዞችን በመፈጸምህ ብቻ ወደ አካውንትህ መጥተው የነበሩ ገንዘቦች አስባቸው። ያለምንም ልፋት ባገኘው ገንዘብ በውስጥህ ተፈጥሮ የነበረውን አወንታዊ ስሜት አስታውስ። በዚያ ስሜት ውስጥ ሆኖ ትሬደር ሆኖ ገንዘብ መስራት እጅግ ቀላል ነው ብሎ ላለመደምደም አስቸጋሪ ነው። ነገሩ እንደዚያ ከሆነ ትሬዲንግ ቀላል ከሆነ በትሬዲንግ የማያቋርጥ ትርፍ ለማስመዝገብ ከባድ የሆነው ለምንድን ነው? ትሬዲንግ ቀላል መሆኑ እርግጥ ከሆነ ገበያው ላይ ለዓመታት የቆዩ ሰዎች ያንን ሁሉ ዕውቀት ይዘው በቀላሉ የማያሸንፉት ለምንድን ነው? በሌላ አባባል ስለ ትሬዲንግ ቀላልነት የሚሰማንና ትሬዲንግ ውስጥ በተግባር የሚካሄደው ነገር የማይጣጣሙት ለምንድን ነው? ስለ ትሬዲንግ ማሰብ መልሶቹ ያሉት ስለ ትሬዲንግ ባለህ አስተሳሰብ ውስጥ ነው። አስገራሚው ነገር ትሬዲንግ በእርግጥም እንደሚታሰበው ቀላልና ደስታን የሚሰጥ ሊሆን ይችላል። ነገር ግን ይህ የሚሆነው አመለካከትህ፣ እምነትና የአእምሮ ቅኝትህ ለትሬዲንግ በሚስማሙ መልኩ ሲቀረጹ ነው። የሚመችህን ቃል መርጠህ ልትጠቀመው ትችላለህ። ዞሮ ዞሮ ትርጉሙ ተመሳሳይ ነው። አሸናፊነትና ወጥነትንም ልክ እንደ ደስታ፣ እርካታና መዝናናት የአእምሮ ቅኝቶች ናቸው። የአእምሮ ቅኝትህ የእምነቶችህና አመለካከቶችህ ተረፈ ምርቶች ናቸው። ተገቢው እምነትና አመለካከት ሳይኖርህ ወጥነትን ልትፈጥር መሞከር ትችላለህ። ነገር ግን የሚያዝናና ነገር ሳይኖር ደስታን ለመፍጠር እንደመሞከር ይሆንብሃል። ደስታህን ከውጫዊ ነገሮች ለማግኘት የምትሞክር ከሆነ ዘላቂነት ያለው ደስታን ለማግኘት አስቸጋሪ ይሆንብሃል። ነገር ግን በውስጥህ ያለውን ከመዝናናትና ደስታን ከመፍጠር የሚያግድህን አመለካከት ማስተካከል ላይ ከሰራህ በማንኛውም ሰዓት ደስታን ወደ መፍጠር ለመሄድ አትቸገርም። በትሬዲንግ ቋሚ የሆነ ትርፋማነትን መፍጠርም ከዚህ ሂደት ጋር አንድ አይነት ነው። ደስተኛ ለመሆን ከአንተ ውጪ ባለው ከባቢ ላይ ለመወሰን እንደሌለብህ ሁሉ ትርፋማ ለመሆን በገበያው ላይ መወሰን የለብህም። የእውነት ደስተኛ የሆኑ ሰዎች ደስተኛ ለመሆን ምንም ማድረግ አይጠበቅባቸውም። ስኬታማ የሆኑ ትሬደሮችም ወጥነት ያለው ውጤት የሚያስመዘግቡት ማንነታቸውን በመግለጽ ሂደት ውስጥ ነው። ወጥ ለመሆን ብለው አይሰሩም። ስራቸው ራሱ ወጥነት ነው። ይህ ገለጻ ለመረዳት የሚያስቸግር ውስብስብ መስሎ ሊታይ ይችላል። ነገር ግን ልዩነቱን በአግባቡ መረዳት አስፈላጊ ነው። ወጥነት ያለው ውጤት ማምጣት ልናደርገው የምንሞክረው ነገር አይደለም። ምክንያቱም ለመሆን መሞከር የአእምሮ ቅኝትን ከፍሰቱ ውጭ እንዲሆን በማድረግ ተቃራኒ ውጤት የሚያስገኝ ነገር ነው። ውጤታማ ትሬደሮች ቀላልና ብዙ ጥረት የማይፈልጉ መሆን አለባቸው። ቀላል ለማድረግ መሞከር ሳይጠበቅብህ ቀላል ሆነው መገኘት አለባቸው። ልታገኝ የፈለግከውን ታያለህ፣ ያየኸውን ትወስዳለህ። በፍሰት ውስጥ ስትሆን ለመሆን መሞከር የሚባል ነገር የለም። ምክንያቱም ስለ ገበያው የምታውቀው ነገር ሁሉ ፊት ለፊትህ አለ። ከንቃትህ የሚደበቅብህ ወይም የማይታይህ ነገር አይኖርም። በሌላ በኩል የሙከራ መኖር
ገና ያላለቀ ትግል መኖሩን አመላካች ነው። ያላለቀ ትግል ባይኖር ኖሮ ለማድረግ በመሞከር ፋንታ በቀጥታ ታደርገው ነበር። ከገበያው አንዳች ነገር ለማግኘት እየሞከርክ መሆንህን ያሳያል። ከገበያው ትርፍ ለማግኘት መሞከር ተፈጥሯዊ አካሄድ ቢሆንም ከስነ ልቦና አንጻር ግን ተገቢ አይደለም። ውጤታማ ትሬደሮች ከገበያው ምንም ነገር ለማግኘት አይሞክሩም። የሚያደርጉት ነገር ገበያው ውስጥ በመሳተፍ ከገበያው የሚገኘውን ነገር ያለምንም ማመንታት መቀበል ነው። በሁለቱ እይታዎች መካከል ከፍተኛ ልዩነት አለ። በምዕራፍ 3 ጭንቅላቶቻችንን አካላዊ ስሜታዊ ጉዳቶቻችን ለማስቀረት የሚከተሉትን መስመሮች ጠቁሜያለሁ። ትሬድ የምታደርገው ከገበያው ለማግኘት ያሰብከውን ነገር ለማሳካት በማሰብ ከሆነ ምናልባት ገበያው የፈለግከውን ነገር ሳይሰጥህ ከቀረ ጭንቅላት ውስጥ ምን ይከሰታል? ልታገኝ የፈለግከውን ነገር ሳታገኝ ስትቀር ጭንቅላትህ ራሱ ከህመም ለመጠበቅ መረጃዎችን ወደ መደበቅና ያየኸውን መረጃ እንዳላየ ሆኖ ወደ ማለፍ ይሸጋገራል። የጭንቅላትህ ዋና ዓላማ ለአንተ ህመም አልባ ከባቢ መፍጠር በመሆኑ ጥቅም የሚያስገኝልህ መረጃ ከገበያው ላይ ለማንበብ እንዳትችል ያደርግሃል። እንደዚህ አይነት አማራጮችን ደግሞ ካለፉ በኋላ ማስተዋል ስትጀምር እንዲህ መሆን ነበረበት፣ እንዲያ ማድረግ ነበረብኝ የሚሉ የጸጸት ሐሳቦች ማመንጨት ትጀምራለህ። ወጥ የሆነ ውጤት ማመንጨት ለመጀመር ስለ ትሬዲንግ ያለህን አመለካከት በሚታወቅም ሆነ በማይታወቅ መልኩ ተጽዕኖ ውስጥ የማይጥል አካሄድ ሊኖርህ ይገባል። የህመም ስጋት ፍርሃትን ያመነጫል። ፍርሃት ደግሞ 95% የሚሆኑትን ስህተቶች ምንጭ ነው። በተደጋጋሚ ስህተት መስራት የምትቀጥል ከሆነ ወጥነት ያለው ውጤት ማስመዝገብም ሆነ በፍሰት ውስጥ መቆየት አትችልም። በተጨማሪም ውጤታማ ትሬደር ሆኖ ለመቀጠል የምታደርገውን ጥረት ትግል ይሆንብሃል። ከገበያው ጋር የምትታገል ወይም ገበያው ከአንተ በተቃራኒው የሚሰራ መስሎ ሊሰማህ ይችላል። ነገር ግን ሁሉም ነገር እየተካሄደ ያለው ጭንቅላት ውስጥ ነው። ገበያው የሚያመነጨው መረጃ ስሜት የለውም። ለመረጃው ስሜት ያለህ አንተ ነህ። ትግል ካለ እየታገልክ ያለው ውስጥህ ካለው ግጭት፣ ፍትጊያና ፍርሃት ጋር ነው። አሁን ራስህን መረጃ በማልመርጥበት፣ ምላሽ በማልሰጥበትና ስሜታዊ ግብረ መልስ በማይኖረኝ ገበያ ውስጥ ትሬድ ማድረግ የምችለው እንዴት ነው የሚል ጥያቄ እየጠየቅከው ሊሆን ይችላል። መልሱም አደጋን መጋፈጥ ተማር የሚል ነው። አደጋውን በሚገባ መረዳት። በምዕራፍ 3 ኃላፊነትን ስለመውሰድ ካወራነው ውጪ ትሬዲንግን በተመለከተ ወሳኝ የሆኑ ነገሮችን እምብዛም የሉም ማለት ይቻላል። በመጀመሪያው ምዕራፍ ለማንሳት እንደሞከርኩት በርካታ ትሬደሮች ገበያው አደጋ ያለበት መሆኑን አውቀው ለመሳተፍ መወሰናቸውን አደጋውን ለመጋፈጥ ተገቢውን ዝግጁነት እንዳላቸው አድርገው ለማሳየት ይጠቀሙበታል። ነገር ግን ይህ አባባል ከእውነታው የራቀ ነው። አደጋውን መጋፈጥ ማለት ውጤቱንም በጸጋ ያለ ፍርሃት የስሜት መናወጥ መቀበልን ያካትታል። ይህም ማለት ከገበያው ጋር በሚኖርህ ግንኙነት በሚፈጠሩት ከፍታና ዝቅታዎች፣ ትርፎችና ኪሳራዎች የአእምሮ ቅኝትህን በሚያዛባ መቀጠል የሚችሉበትን የአስተሳሰብ ዘይቤ መማር ይኖርብሃል። ከአንድ ትሬድ የሚገኘው ውጤት ይጎዳኛል ብለህ የምታስብ ከሆነ በትሬዱ መሳተፍ የሚጠቅምህ ነገር የለውም። ምክንያቱም ፍርሃትህ የምትጠላውን ወይም የምትሸሸውን ውጤት ለማስገኘት ወደ መስራቱ መንገድ ይዞ ይሄዳል። ሊሸጥልህ የምፈልገው የአስተሳሰብ ማዕቀፍ በሁነቱና በፍሰቱ ውስጥ ለመቆየት የሚያስችሉህን እምነቶች ሰብስቦ የያዘ ነው። በዚህ አመለካከትህ ውስጥ ከገበያው ምንም ነገር ለማግኘት ወይም ምንም ነገር ከኪሳራ ለማዳን አትሞክርም። በምትኩ ገበያው አቅርቦልኛል የምትለውን አጋጣሚ በመጠቀም ትሬዱን ታካሂዳለህ። ገበያው ያቀረበውን ዕድል ለመጠቀም ስትንቀሳቀስ ምንም አይነት ክልከላም ሆነ የማመንታት ሐሳብ ውስጥ አታልፍም። ገበያው ውስጥ ገብተህ እስክትወጣ ገበያው ያሻውን መንገድ ቢከተል ምንም የተለየ ስሜት አይሰማህም። ነገር ግን ገበያው በሂደቱ የሚያቀርብልህን መረጃዎች እንደ አጋጣሚዎች በመጠቀም ተገቢ ነው ያልከውን እርምጃ መውሰድ ትቀጥላለህ። በገበያው ውጣ ውረድ የማይናወጥ የአእምሮ ቅኝት መፍጠርን ስትማር
ፈተናህ እዚያ ላይ ያበቃል። ውስጣዊ ግጭትህ ሲቆም ሁሉም ነገር ቀላል ይሆናል። ከዚያ ነጥብ ጀምረህ የአናሊሲስ ብቃትህን እንዲሁም ሌሎች ክህሎቶችህን መጠቀም መጀመር ትችላለህ። ፈተናው ይኸውልህ። አሁን ፍርሃትና አለመረጋጋት ውስጥ የሚከትህን ነገር ትተህ ፍርሃት አልባና የስሜት መናጋት ወደ ሌለበት ደረጃ የምትሸጋገረው እንዴት ነው? ስትሸነፍ የምታጣው ገንዘብ መሆኑን እያወቅክ ልትሳሳት እንደምትችል እርግጠኛ እየሆንክ ሳትረበሽ መቀጠል የምትችለው እንዴት ነው? እንደምትመለከተው ከላይ ያነሳናቸው ስሜቶች በሙሉ ፊት ለፊት ሲታዩ ትክክል የሚመስሉ ናቸው። እነዚህ ክስተቶች እውን የሚሆኑት ከገበያው ጋር ግንኙነት ለመፍጠር የምትሞክርባቸው አጋጣሚዎችን ነው። ነገር ግን ሁሉም አይነት አጋጣሚዎች ለሁሉም ትሬደር የሚያጋጥሙ ቢሆንም መሳሳት፣ መክሰር፣ እድል ማሳለፍ ወይም ትርፍ አለመውሰድ የሚሉት እሳቤዎች ለሁሉም ትሬደር አንድ አይነት ትርጉም የላቸውም። ሁሉም ሰው ተመሳሳይ አጋጣሚዎችን እንደማይመለከተው ሁሉ የስሜት አይነቶቹም የተለያዩ ናቸው። በሌላ አባባል ሁሉም ሰው ተመሳሳይ ነገርን አይፈራም። ይህ የሚታወቅና ተራ ነገር ሊመስልህ ይችላል፣ ነገር ግን አይደለም። ፍርሃት ውስጥ ስንገባ የፍርሃታችን መጠን እጅግ ከፍ ያለና እውነተኛ ከመሆኑ የተነሳ ሁሉም ሰው ስሜታችንን የሚጋራን ሊመስለን ይችላል። ስለማወራው ነገር የሚያስረዳልኝ ትክክለኛ አስረጂ ምሳሌ ላንሳ። በቅርቡ እባቦችን በጣም የሚፈራ ትሬደር ጋር የመስራት አጋጣሚው ነበረኝ። እሱ እንደሚለው ከመቼ ጀምሮ እባቦችን መፍራት እንደጀመረ አያስታውስም። የሚያስታውሰው ነፍስ ካወቀ ጀምሮ እባቦችን እንደሚፈራ ነው። አሁን ባለትዳር የ3 ዓመት ሴት ልጅ አባት ነው። አንድ ምሽት ባለቤቱ ባልነበረችበት ወቅት ከልጁ ጋር ወደ አንድ ወዳጁ ጋር ለእራት ግብዣ ሄደ። የጓደኛው ልጅ ትንሽ እባብ ነበረው። የጓደኛው ልጅ ለሁሉም ሰው ለማሳየት እባቡን ይዞት ሲመጣ ደንበኛዬ ከእባቡ ለመሸሽ ተስፈንጥሮ ከቤቱ የሌላኛው ጥግ ተገኘ። በሌላ መልኩ ልጁ ደግሞ በእባቡ በመመሰጧ ከእሱ መለየት አልቻለችም። ደንበኛዬን ያስገረመው ነገር ልጁ ልክ እንደሱ እባብ በጣም እንደምትፈራ ያስብ እንደነበርና የነበራትን ድፍረት መመልከቱ ነው። ልጁ እባብ እንድትፈራ ደጋግሞ ቢያስጠነቅቃት ወይም ቢያስተምራት አሊያም ልክ እንደሱ እንድትፈራ የሚያደርግ አጋጣሚ ቢከሰትባት ኖሮ ነበር ልጁ የእሱ አይነት የፍርሃት ስሜት ልታጋራው የምትችለው። በተረፈ ንጹሕ አእምሮዋ እባቡን ስትመለከት የሚኖራት ግብረ መልስ የጉጉትና የመደነቅ ነው የሚሆነው። ልክ ደንበኛዬ ልጁ እባብ ትፈራለች የሚል ግምት እንደነበረው ሁሉ በርካታ ትሬደሮችም ውጤታማ ትሬደሮች ልክ እንደነሱ መሳሳትን፣ መፍራትን፣ መክሰርን፣ አጋጣሚ ማሳለፍን እንዲሁም ትርፍ ሳይወስዱ መቅረትን የሚያስተናግዱ ይመስላቸዋል። በእርግጥ ከተጠቀሱት ስሜቶች መካከል አንዱ ወይም ሁሉም ስሜቶች በውጤታማ ትሬደሮች ዘንድ ሊኖሩ ይችላሉ። እርግጠኛ መሆን የሚቻለው ግን በውጤታማነታቸው ላይ አንዳችም አይነት ተጽዕኖ እንደሌላቸው ነው። ፕሮፌሽናል ትሬደሮች ከብዙሃኑ የሚለዩበት አንዱ ነጥብ ይህ ነው። ሊያጋጥም የሚችልን አደጋ ልክ እንደ ፕሮ ስትቀበለው ገበያው ሊያደርግ የሚችለውን ነገር እንደ ስጋት አታየውም። ምንም የሚያሰጋ ነገር ከሌለ ደግሞ ምንም ፍርሃት አይኖርም። ካልፈራህ ደግሞ ድፍረት አያስፈልግም። ድብርት ውስጥ ካልገባህ ማነቃቂያ አያስፈልግም። እንዲሁም በዘፈቀደ ልንቀሳቀስ እችላለሁ ብለህ የማትሰጋ ከሆነ ምንም አይነት ራስን የመቆጣጠር እርምጃ አያስፈልግህም። እዚህ ጋር ልብ እንድትልልኝ የምፈልገው ነገር አለ። ከላይ የጠቀስኩትን የአእምሮ ስሪቶች ይዘው ወደ ትሬዲንግ የገቡ ሰዎች አሉ ለማለት ያስቸግራል። አሉ ከተባለም በቁጥር በጣም ጥቂት ናቸው። በተረፈ አብዛኛው ሰው ከላይ ስንጠቅስ እንደቆየ ነው ጀማሪ ትሬደር ባለፈበት መንገድ ነው የሚያልፈው። መጀመሪያ ስጋት አልባ እንሆናለን። ከዚያ ወደ ፍርሃትና ተስፋ መቁረጥ እንገባለን። ቀጥሎ ፍርሃቶቻችንን ለመቆጣጠር እንሞክራለን። ከዚህ አዙሪት ወጥተው ወደ ውጤታማነት የሚያመሩ ሰዎች ኃላፊነትን መውሰድን የተማሩና ፍርሃታቸውን ያሸነፉት ናቸው። ብዙዎቹን ትሬደሮች ከዚህ አዙሪት ለመውጣት እንደ መነሻ የሚሆናቸው
የሚያስተናግዱት ከፍተኛ መጠን ያለው ኪሳራ ሊሆን ይችላል። የኪሳራ መጠኑ በጣም ከፍተኛ ከመሆኑ የተነሳ ከዚህ በፊት ስለ ትሬዲንግ የነበራቸውን እሳቤ ከስሩ ያንቀሳቅሰዋል። ይህም አዲስ አይነት መንገድ ለመከተል ያግዛቸዋል። የአንተን ጉዞ በተመለከተ እነሱ የሄዱበትን መንገድ ያን ያህል ጠቃሚ አይሆንልህም። ምክንያቱም ለውጣቸውን እነሱም ልብ ብለው አስተውለው ያደረጉት ነገር ላይሆን ይችላል። የብዙዎቹ ለውጥ ጭንቅላታቸው ውስጥ አዎንታዊ አመለካከትና የአእምሮ ቅኝት ተፈጥሮ እስኪያገኙት ድረስ ያላስተዋሉት ነው። ለዚህም ነው ከስኬታማ ትሬደሮች መካከል በጣም ጥቂቱ ብቻ የስኬታቸውን ትክክለኛ ምንጭ ማብራራት የሚችሉት። ዋናው ጠቃሚ ነገር ልክ እንደ ፕሮፌሽናሎቹ ማሰብና መተግበር እንደምትችል ሙሉ እምነት ማሳደር ነው። ከአእምሮህ ከባቢ ጋር መናበብ። አሁን የምናደርገው ነገር ልክ እንደ ፕሮፌሽናል ትሬደር ለመሆን ከአእምሮህ ከባቢ ጋር በመናበብ ስጋቱን ሙሉ በሙሉ መቀበል መጀመር ነው። እስካሁን ሳወራ የነበረው ነገር ሁሉ ወደ ተግባር ለመግባት እንድትችል የሚጠቅምህን ዝግጅት እንድታደርግ የሚጠቅም ነው። አሁን በምናልባቶች ላይ የተመረኮዘ አስተሳሰብን ስለመያዝና ከዚያ ውስጥ እድለኛ ለመሆን የምንችልበትን የአስተሳሰብ ማዕቀፍ አስተምርሃለሁ። በዚህ አዲሱ የአስተሳሰብ መንገድ ከገበያው ጋር አዲስ አይነት ግንኙነት ስለመፍጠር ትማርበታለህ። ገበያውን እንደ አስፈሪ ነገር ከመቁጠርና ግንኙነታችሁን የትርፍና የኪሳራ ብቻ አድርጎ ከመመልከት ያለፈ ለማድረግ እንማራለን። ስጋት ወለድ ህመምህ ሲጠፋ ፍርሃትህ እስከ መጨረሻው ይጠፋል። ፍርሃትህ የሚያመጣቸው ስህተቶችም በዚያው ይጠፋሉ። የሚቀርህ አእምሮ ያለውን ነገር በትክክል ማየት የሚችልና ባየው ነገር ተመርኩዞ እርምጃ የሚወስድ ይሆናል። ወደዚህ ጭንቀት አልባ ፍርሃት የለሽ የአእምሮ ቅኝት ለመሸጋገር የተወሰኑ ስራዎች ያስፈልጉታል። ነገር ግን እንደምታስበው አስቸጋሪ አይሆንም። ምናልባትም ይህ መጽሐፍ አንብበህ በምትጨርስ ጊዜ የብዙ ችግሮችን መፍትሄ ምን ያህል ቀላል እንደሆኑና ጭንቅላታችንን የሚሰራበት መንገድ ልክ እንደ ሶፍትዌር ኮድ መሆኑን ትገነዘባለህ። በሶፍትዌር ኮድ በትክክል የተጻፉ ከ1000 በላይ መስመር ኮዶች ኖረው ምናልባት በአንደኛው መስመር ላይ ከመስመሯ የወጣች ወይም በትክክል ያልተጻፈች አንዲት ሆሄ ብትኖር ምናልባት የሶፍትዌሩን አጠቃላይ አገልግሎት ልታስተጓጉል ትችላለች። ተመልከት፣ መፍትሄው ቀላል ነው። ልክ ያልሆነችውን አንዲት ሆሄ ማስተካከል ነው። ከዚያ ሁሉም ነገር በትክክል ይሰራል። ነገር ግን ችግሩ መኖሩን ማወቅም ሆነ ችግሩ ያለበትን ቦታ ለይቶ ማወቅ ራሱ የቻለ ዕውቀት ይፈልጋል። ለትሬዲንግ ተገቢ የሆነውን የአእምሮ ቅኝት በተመለከተ አብዛኛው ሰው ከእሱ በሆነ ያህል ሳይኮሎጂ ርቀት ላይ ነው የሚገኘው። በሌላ አባባል ሁሉም ሰው የሚጀምረው የሆነ አይነት ችግር ባለበት የአእምሮ ኮድ ነው። እዚህ ጋር እርምጃ ወይም ተመሳሳይ ገለጻ የምትጠቀመው የሳይኮሎጂካል ርቀትህን ለመለካት እንጂ አካላዊ ርቀትህን ለመለካት እንዳልሆነ ልብ በል። ለምሳሌ ከትክክለኛው የአእምሮ ቅኝት አንድ እርምጃ ርቀህ ነው የምትገኘው ብል ስለ ትሬዲንግ ካለህ ምልከታ መካከል አንዱ ወይም ሁለቱ ትክክል አይደሉም ለማለት ይሆናል። እንበልና ይህንን መጽሐፍ በምታነብ ጊዜ የነበሩትን ክፍተቶችህን ተረድታቸው አሃ ብለህ አእምሮ ውስጥ እርማት አካሂደህ ትክክለኛውን የአእምሮ ቅኝት አዳብረው ሊሆን ይችላል። እንደዚህ አይነቱ ሁኔታ ሲከሰት ዓለምን ወይንም አንድን ጉዳይ በተለየ መንገድ ማየት እንጀምራለን። እይታህ አዲስና የሚያስገርምህ ይሆናል። ይህንን ነገር ለምን ቀደም ብዬ አላወቅኩትም? ይህንን ያህል ጊዜ ፊት ለፊቴ ነበር እኮ፣ እንዴት ተደበቀብኝ? ይህንን ያህል ቀላል ከነበረ እንዴት አልገባኝም ነበር? የመሳሰሉትን እንላለን። አዲሱን እውነታ መኖር እንድንጀምር ከተወሰኑ ጊዜያት ቀድሞውኑ ይህ አዲስ እውነታ ከእኛ ጋር የነበረ መስሎ ይሰማናል። ከተወሰኑ ጊዜያት በኋላ ግን ያለፈውን አይነት ሰዎች የነበርን መሆናችንን ራሱ ማመን አንፈልግም። ለማሳጠር ያህል ምናልባት እስካሁን ባለው ሂደት ውጤታማ ትሬደር ለመሆን ምን ያህል ለውጥ እንደሚያስፈልግህ ተረድተኸው ይሆናል። ነገር ግን ስለ አንድ ነገር ዕውቀት አግኝተሃል ማለት የአስተሳሰብህ አካል ሆኗል ማለት ላይሆን ይችላል። ነቅተሃል ማለት
የእምነት አካል አድርገኸዋል ማለት አይደለም። ስለ አንድ አዲስ ነገር መማርህና በሐሳቡ መስማማትህ ብቻውን አምነህበት በውስጥህ እንዳኖርከው አያሳይም። ለምሳሌ ቀደም ብዬ ያነሳሁትን እባብ የሚፈራ ደንበኛዬን እንመልከት። ሁሉም እባቦች አደገኞች እንዳልሆኑ በእርግጠኝነት ያውቃል። እናም አደገኞቹን አደገኛ ካልሆኑት ለመለየት የሚያስችለውን ትምህርት መውሰዱ ግን አደገኛ የሆኑትን እባቦች መፍራቱን እንዲያቆም አያስችለውም። እባብ መፍራቱንና አደገኛ ያልሆኑትን እባቦች ለይቶ ማወቅ መቻሉ ጎን ለጎን ጭንቅላት ውስጥ ይቀመጣሉ። አደገኛ ያልሆነ እባብ ይዘህለት ብትቀርብ እባቡ አደገኛ እንዳልሆነ መለየት የሚችል ቢሆንም ከመፍራት አይመለስም። ይህ ማለት ቀሪውን ዘመን በሙሉ እባቦችን እንደፈራ ይቀራል የሚለውን ማሳያ ይሆናል ወይ? እንደዚያ የሚሆነው ከፈለገ ብቻ ነው። በእርግጥም የፍላጎት ጉዳይ ነው። ፍርሃቱን ማስወገድ በእርግጠኝነት የሚቻል ነገር ነው። ነገር ግን በበቂ ሁኔታ መስራት ይገባዋል። አንድን ሥራ ወደፊት ለመግፋት ደግሞ በቂ አነሳሽ ነገር ወይም ማነቃቂያ ያስፈልገዋል። ብዙዎቻችን ከፍርሃቶቻችን ወይም ከተዛቡ አመለካከቶቻችን ጋር የምንኖረው ለመቀየር የሚጠይቀውን ሥራ ላለመስራት ነው። በዚህ ምሳሌ ላይ የሚያጋጨው ነገር ግልጽ ነው። ትሬዲንግን በተመለከተ ብዙ ጊዜ የሚኖሩት ግጭቶች ከስጋትና ኃላፊነት ጋር የተያያዙ ናቸው። የሚጋጩትን አመለካከቶች በቀጥታ ለመለየት አስቸጋሪ መሆኑ አጠቃላይ ሂደቱን ፈጣን እንዳይሆን ሊያደርገው ይችላል። ነገር ግን እርስ በርሳቸው የሚጋጩ እምነቶች ብቻ አይደሉም ብቸኛ ችግሮቹ። በአባባል ደረጃ ስጋትን እጋፈጣለሁ እያልን ግን አድራጎቶቻችን በሙሉ ተቃራኒውን የሚያሳዩ ይሆናሉ። የሚጋጩ እምነቶች ወደ ተግባር የሚቀይሩ ንቃቶች የአእምሮ ሶፍትዌራችን ውስጥ ያለውን የተሳሳተ ኮድ የሚያመለክቱ ናቸው። ያ ኮድ ትኩረት ለማድረግ የምንችልበትን ችሎታ አሳጥቶ ከግብህ እንዳትደርስ የሚያደርግህ ነው። ኮዱ በተመሳሳይ ሰዓት አንድ እግርህን ነዳጁ ላይ ሌላኛው እግርህን ደግሞ ፍሬኑ ላይ እንዳደረግ አይነት ስሜት ነው የሚፈጥርብህ። ያ ኮድ መታረም አለበት። ወደ ትክክለኛው የአእምሮ ቅኝት መምጣት አለብህ።